ቲና ሳይሳካላት ተመልሳ መጣች። ተመልሳ ስትመጣ ግን በጣም ተናዳ ስለነበረ ትሁትን በቢላ ልትወጋ ስትል አባባ ያሉ አባባም በጣም ይደናገጡና ቲና ምን እያደረግሽ ነው? ምን ሆነሽ ነው ልጄ? ዛሬ ባይሳካ እኮ ነገ ይሳካል ብለው ለማረጋጋት ቢሞክሩም ቲና ግን በጣም ተናዳ ስለነበረ የቤቱን ሰው ሁላ እጨርሳቸዋለሁኝ ማለቷን ተያይዛለች። ነገር ግን የሰው ገንዘብ የሰው ነውና መቼም ቢሆን ሊሳካላት አልቻለም። መሞከር እንጂ መስራትና ውጤታማ መሆን ፈጽሞ የማይታሰብ ነገር ሆነባት። እናም በጣም ተበሳጨች። አባባ የያዙት ይዘውት የወጡት ወረቀት ትክክለኛው የቤቱ ካርታ ነበረ። እሱንም እስኪ ስጠኝ ልየው፣ እኔ ለያዘው ወረቀቱ እኔ ጋ ይሁን ብላ ከአባባ ጋር ግብ ግብ ገጠመች። አባባ ግን አይ ይሄ እኮ የሰው ነው አልኩሽ ልጄ፣ ለምንድን ነው የማትሰሚኝ? ያንቺ ትክክለኛውን እኮ ዛሬ ፈርሜ ልሰጥሽ ነበር፣ ነገር ግን አልተሳካም። ዛሬ ባይሳካ ደግሞ ነገ ሂደን አስተካክለን እንመጣለን። ተረጋጊ ልጄ፣ ምን ሆነሽ ነው? ሁሉም እኮ ያንቺ ነው። ሁሉም በጊዜው ነው የሚሆነው። ነገም ሌላ ቀን ነው። አረ ቲና ተረጋጊ በማለት እንግዲህ አባባም ለማረጋጋት ይሞክራሉ። ዳኒም በጣም ይናደድና አረ እነዚህ ሰዎችማ እርግጠኛ ነኝ እየሸወዱን እየተጫወቱብን እንጂ አውቀው እየተጫወቱብን እንጂ እውነት እንዳው ፈርመው ቤቱን ባንቺ ስም ሊያደርጉ ፈልገው አይደለም። እባክሽ ቲና መንቃት አለብሽ ብሎ እሱም ቲናን ለማንቃት ቢሞክርም ቲና ግን በፍጹም ሰውየው ማስታወስ ቢችል እኮ ዝም አይለንም ነበረ። ያጠፋናል እኮ ምን ሆነህ ነው ዲያኒ? ታው እኔን ጥርጣሬ ውስጥ አታስገባይ ብላ እንግዲህ ቲና በጣም ትበሳጭበታለች። እሱ ግን አሁን የኔ ፍቅር ማለት ጀምሯል። ምክንያቱም ደግሞ ቲናን የቀረባለ ገንዘብ ስለሆነ ቤቱ በሷ እጅ ነው ሲባል እና በሷ እጅ ሊሆን ነው ሲባል የኔ ፍቅር የኔ ማር ማለት ጀምሯል። ይሁንና ዳኒ ቲናን የቀረባት ለገንዘብ ብሎና ለገንዘብ ብሎ እንጂ እሷን በፍጹም አይፈልጋትም። ከቲና ይልቅ ትሁትን ይወዳታል ዳኒ። ትሁት ግን እንደዛ አይነት ሌባ በፍጹም ልትቀርብ ፍቃደኛ አይደለችም። አባባ ካሌብን ቲናንና ዳኒን ከመውጋት ስላዳናቸው በጣም ደስ ብሎታል አባባ ማለት ነው። ወይኔ ጉዴ ልጄን እንኳንም ደረስኩለት። አሁን እኮ የሆነ ነገር ተፈጥሮ ኑሮ እስካሁን እኮ ልጅ እስር ቤት ነበር የሚገባው እያለ ፈጣሪውን ማመስገን ጀምሯል። ትሁትም አረ እንደው ይሄ ካሌብ በፍጹም ሊረጋጋ አልቻለም። እኛ እኮ በፊት ነግረነው ነበረ፣ እሱ አላምን ብሎ ባይኔ ካላየሁ ብሎ እምቢ አለ እንጂ ትላለች። እና አባባም ካሌብ እንዲረጋጋና እባክህ እንደዛ አትሁን ብለው ወደ ራሱ እንዲመለስ አደረጉት። ትሁትም በጣም ደስ አላት። አባዬ እንኳንም ተጫንከው፣ እንኳንም እንዲረጋጋ አደረከው። እንዴ የሰው እኮ ገሎ ነበር ብላ እሷም መደናገጥ ትጀምራለች። ባባም ታዲያ መተው ስላዳኑት በጣም ደስ ብሏቸዋል። ምክንያቱም ደግሞ አስተካክላለሁ ብለው አባቱን ልጃቸውን እስር ቤት ሊያገኙት ነበረ። ነገር ግን ያው እስር ቤት ከመግባት ድኗል። አባባ እንግዲህ ቲናን ሲደልላት ከቤቱ ሌላ ስጦታ ልሰጥሽ ነው ይላታል። ቲናም ከዚህ የበለጠ ለኔ ምንም አይነት ስጦታ የለም ነበር ያለችው። ምክንያቱም ቤቱ በሷ እጅ የሆነ መስሏት በጣም ደስ ብሏት ነበረ። ነገር ግን አይሳካም እና ፋዘርም ቤቱን ባንቺ ስም እንደማረግ ለማንም እንዳትናገር ይሏታል ሲሸውዷት። እሷም አይ ለኔማ ችግር የለም አባዬ አንተ ብቻ ለካሌብ እንዳትናገር ትለዋለች። ፋዘርም አይ አልናገርም ይሏታል። ነገር ግን ካሌብና አባባ እየተጫወቱባት እንደሆነ ቲና ምንም የምታውቀው ነገር የለም። ዳኒ ግን በእርግጥ ይጠራጠራል፣ ያው እርግጠኛ አይደለም እንጂ። ቲና የእሷን ስራ ወደ ካሌብ አማሃይታ ካሌብ ለምንድን ነው የማይደውለው? እሱም አምቸገለው የያዘውን ይዞ ነው እያለች እንግዲህ ካሌብን ለማጥቆር ትሞክራለች። የራሷን ስራ ወደ ካሌብ አለማፈሯ እንግዲህ ዳኒ ቲናን ሲመክራት ነበረ። ማለት ጭንቀትሽን፣ ቁጣሽን እነሱ ፊት በልኩ አድርጊው። ሰዎቹ ያንቺን ክፋትና ያንቺን ስራ ለማድረግ የፈለግሽውን ነገር እስኪያቁብሽ ድረስ
አንቺ ፊትሽን እንደዛ ታድርጊ ጠንቀቅ በይ ብሎ ሲመክራትም ነበረ። ምክንያቱ ደግሞ አይዞሽ ዛሬ ባይሳካ ነገ ይሳካል፣ ስለዚህ ያንቺን ክፋት ለሰዎቹ ግልጽ ለማድረግ አትሞክሪ እያላት ነው። ያው እንግዲህ ዳኒ እውነት ለመናገር ጠንቃቃ ሰው ነው፣ ተጠራጣሪ ነው። ነገር ግን ተጠራጥሮ ምንም አያመጣም። ትሁት ለፋዘርና ለካሌብ ዳኒ ሌላ ፍቅረኛ እንዳለውና ከትሁት ጋር ማለት ከቲና ጋር መሆን እንደማይፈልግ ነገረቻቸው። እናም ታዲያ ካሌብም ለአባቱ በቃ ፈርምላትና የቲናን ሁኔታ እስኪ ጸባዋን ሁሉ እንያት ይለዋል። ነገር ግን ቲና ያው ፌክ ወረቀት ይዛ አለምን የጨበጥኩ መስሏታል በደስታ እንዲሁም ካሌብ አጠገብ ቁጭ ብላ የኔ ፍቅር በቃ ወዲ ክፍላችን እንግባ ስትልም ነበረ። ምክንያቱ ደግሞ ሰክራለች። እሱም ታዲያ ውይ አሁንማ በቃ እኔም ልገላገል ነው ከቲና ጋር ልገላገል ነው ሲልም ነበረ። ዳኒ ራሱ ሰክሮ ማለት ነው እንግዲህ በፌክ ወረቀት እነሱ ብቻ ብልጥ ካሌብና ትሁት ፋዘር የዋህ መስለዋቸው እነሱ ደግሞ ብልጥ መስሏቸው እንግዲህ እነሱ በደስታ እየፈነደቁ ነው። ነገር ግን ያው መጨረሻቸው ለቅሶ ነው የሚሆነው። የቲናና የዳኒ ለቅሶ ማየት የጓጓ እንደኔ ማን ነው? ዳኒ እንግዲህ ትሁትን መጥቶ ያናዝዛታል። ምክንያቱም ደግሞ ካሌብ ስለመጣ ከሄደበት ስለመጣ ቆይ ይሄ ነገር እንዴት ነው አጋጣሚ ነው ወይ ይላታል። ትሁትም ግራ ገብቷት ምን ማለት ነው ትለዋለች። ቆይ ባለፈው ራሱ ሊፈርምላት ሲል መጣ፣ ዛሬም ይሄው ሊሄዱ ሲል መጣ። ይሄ ነገር አጋጣሚ ነው ወይስ አውቃችሁ እያጭበረበራችሁን አውቃችሁ እየቀለዳችሁብን ነው ይላታል። ትሁትም ታዲያ ይኸውልህ ዳኒ እኔ ስራ አለብኝ የምትለኝን ነገር በለኝ ትለዋለች። እናም ታዲያ ትሁትም እንግዲህ ይኸውልሽ ከዚህ በፊት እኮ አንቺ ነሽ እንደዚህ ችግር እየፈጠርሽ ያለሽው፣ ዛሬም አንቺ ጠርተሽ ይሆናል ካሌብ የመጣብን ይላታል። ነገር ግን ትሁትም ያን ጊዜ እኮ ልክ እንደ በግ ሆኖ ነበረ፣ በቃ ስንመራው ራሱ ሊመራልን አልቻለም ነበር። እና ዳኒም ታዲያ እንደዛ ነው ለካ እኔ መቼም አሁን ሳስበው ሁለቶችም እየተጫወቱብን ይሆናል ይላታል ለትሁት ማለት ነው። ትሁትም ታዲያ እነማን ናቸው የሚጫወቱብህ? ዳኒም ታዲያ አባትና ልጅ ናቸው የሚጫወቱብን። እኔ የምልሽ እስኪ አንድ ጥያቄ ልጠይቅሽ፣ አንቺ ካሌብን ብትሆኝ ምን ታደርጊ ነበር ይላታል ትሁትም ታዲያ ይኸውልህ እኔማ ካሌብ ብሆን ማለት ነው ከቲና ይልቅ አንተ ነበርክ ጥላቴ ትለዋለች። ዳኒም ታዲያ ማለት እንዴት እንደዛ ልትይ ቻልሽ ሲላት ትሁትም ምክንያቱም ቤቴን ደፍረህ ቤቴ ድረስ ስለመጣ ነው ትለዋለች። ልክ ናት። እውነት ለመናገር ያው ቲና አልሄደችም፣ እሱ ነው የመጣው። ስለዚህ ከቲና ይልቅ እሱ ነው ጥላቱ ማለት ነው። እና ዳኒም ታዲያ አንቺ አውቀሽ ነው ይላታል። እስኪ እኔ አውቄ ከሆንኩኝ እናንተ ጋሽም ማለት ፋዘርም ካሌብም ሁሉም በተሰበሰቡበት እስኪ ሌላ ሰው ልክ ለሌላ ሰው የጠየቀ መስለ ጠይቃቸው እዛው መልሱን ይነግሩሃል ብለዋለች። እሱም ታዲያ የተሰበሰቡበት ቦታ ለመጠየቅ ወስኗል ማለት ነው። አለማፈሩ ማለት ነው። በእርግጥ ካሌብና ፋዘርም ያው ስለሚተዋወቁ መልሱን ይመልስላቸዋል ማለት ነው። ምክንያቱም ደግሞ አንድ ሴት ውሽማ ቤቷ ይዛ ብትመጣ ወንድየው ነው ጥላትህ ወይስ ሚስትህን ጥላትህ ብሎ እንግዲህ ለካሌብ ሊጠይቀው ነው ዳኒ ማለት ነው። ይሄ አይናውጣ ጉድ እኮ ነው። በእርግጥ እነሱ መልስ ይሰጡታል። ትሁት ጀግኒት ማለት ነው። ትሁት ማለት ሶብር አላት፣ ሶብረኛ ናት፣ ትዕግስት አላት። እንግዲህ ካሌብ አሁን በካሌብ ቦታ ብትሆኑ እናንተ ምን ታደርጋላችሁ? እውነት ለመናገር ያው ድራማ ነው እንጂ በጣም ከባድ ነው። በጣም ከባድ ነው እውነት። እንዴ አፍንጫውን ብዬ ነው ደፋውን የበሆን ማለት ነው። በጣም ከባድ ነው። እንግዲህ ቲና ከካሌብ ጋር መተኛ ትፈልጋ አይመስለኝም። በእርግጥ ግን እሱን ለማታለል ፈልጋ ስራ እንዴት ነበር ግን አልናፈቁም ምናምን እያለችው ነበረ። ካሌብም የሷን ስራ ስለሚያውቅ እንዴ ምንድነው አመት እኮ አልቆየሁም ትንሽ ቀን እኮ ነው የቆየሁት እንዴት ትናፍቂኛለሽ ብሏታል ማለት ነው። ልኳን ነግሯታል። እሷማ አብራተኝታ እኮ ልታታለል ፈልጋ ነበረች። አስመሳይ እያስመሰለች ይህንን ጨዋ የሆነ እንዲሁ አፍቃሪ ባሏን ተጫወተችበት ቲና።
አይ ቲና እኮ እንደው መጨረሻ ላይ ማበዷ ነው። እውነቴን ነው። ጨርቋን ጥላ ነው የምትሄደው። ምክንያቱም እዚህ ገንዘብ የለ፣ ካሌብ የለ፣ መጨረሻ ላይ ዲያኔ የለ። ወይኔ የቲና መጨረሻ ማየት ጓጓሁኝ። ለማንኛውም ቀጣይ ክፍል 25 በጉጉት እንጠብቃለን ማለት ነው። የቲናንና የዲያኔን ሁኔታ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን።